የሉቃስ ወንጌል ምዕራፍ ስንት ነው? ምዕራፍ 1 ከቁጥር 1 ጀምሮ የተነበበው። እንግዲህ መልአኩ ቅዱስ ገብርኤል ለዘካርያስ ዮሐንስን እንደሚወልድ እንዳበሰረው የሚናገር ነው። እንግዲህ ከዛ ያይዞ ደግሞ እመቤታችን ቅድስት ድንግል ማርያምንም አበስሯታል። እመቤታችን ቅድስት ድንግል ማርያምን መልአኩ ያበሰራት መቼ ነው የሚያስታውስ? መቼ ነው ያበሰራት? ብስራተ ገብርኤል ብለን የምናከብረው መቼ ነው? በ22 ብስራተ ገብርኤል ብለን እናበስራለን፣ ግን እናከብራለን። በትክክለኛ እመቤታችን ቅድስት ድንግል ማርያምን መልአኩ ቅዱስ ገብርኤል ያበሰራት መጋቢት 29 ቀን ጽንሰት ጌታን የጸነሰችበት አብይ ጾም ላይ ስለሚውል ደክሲዎስ የተባለ ኤጲስቆጶስ የቅዱስ የእመቤታችንን በዓሏን ተአምራቷን የሰበሰበ የድንግል ማርያምንም በዓል ይህንን በተለይ የብስራቱን አብይ ጾም ላይ ትልቅ ተረስቶ ነው የሚቀመጠው። ምክንያቱም መጋቢት 29 ወይ ሆሳዕና ይሆናል ወይ ስቅለት ይሆናል። ስለዚህ ብዙ ጊዜ ሕማማት ሰሞን እየሆነ ስለሚያስቸግር ወደዚህ አምጥቶ እንዲከበር በታኅሳስ 22 ቀን ብስራት ብለን እመቤታችንን መልአኩ ያበሰረበትን እናከብራለን። ዛሬ ነገ ቅዱስ ገብርኤል ግን ዛሬ እኛ እያዘከርነው እያሰብነው ነው እና የምናከብረው የገብርኤል በዓል ምንድን ነው? ለምንድን ነው ዛሬ ገብርኤል የምናከብረው? ምን ያደረገበት ቀን ነው? ቅዱስ ገብርኤል አናንያን፣ አዛርያን፣ ሚሳኤልን ያዳነ ሦስቱን ሕፃናት ወይም ሰለስቱ ደቂቅ ተብለው የሚታወቁትን አናንያ፣ አዛርያ፣ ሚሳኤልን ከእሳት ውስጥ ያወጣበት ከእሳት ያዳነበት ቀን ነው። በዚሁ ተያይዞ ቀለሙ አንድ ነው። ብስራተ ገብርኤልን ይከበራል። በ22ም ዛሬ የሚከበረው ዘሩ ቀለሙ አንድ ነው። በአንድነት ነው በማለት የሚመሰገነው የሚከበረውና እንግዲህ መልአኩ ቅዱስ ገብርኤል ለዘካርያስ እንደታየው በእግዚአብሔር ፊት የምቆም እኔ ቅዱስ ገብርኤል ነኝ ብሎ ስሙንም ገልጾ እንደነገረው መጀመሪያ ስራውን የጀመረው ከሰለስቱ ደቂቅ ነው። ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል የተባሉ ሦስቱ ሕፃናት አዋቂዎች ጠቢባን ነበሩ። ለንጉሡ የሚያገለግሉ ነበሩ። ከዳንኤል ጋር ሆነው የዳንኤልን ዘመዶች ናቸው። ከእርሱ ጋር ሆነው ያገለግሉ ነበር። ሃይማኖታቸው የጸና ነበር። እምነታቸው ፍጹም የጸና ነበር። ንጉሡ ናቡከደነፆር ጣዖትን አቁሞ ስገዱ ባላቸው ጊዜ የለም አንሰግድም፣ አንተ ላቆምከው ጣዖት አንሰግድም፣ በእሳት ብታቃጥለን መከራ ብታበዛብን ብንሞት እንኳን እንሙት፣ ነገር ግን ከዚህ አንተ ከምታቆመው ከምታነደው እሳት አምላካችን ያድነናል ብለው አመኑ። የመጀመሪያው ፍጹም እምነት ነበራቸው። አልተጠራጠሩም። ባያድነን እንኳን ብለው ተናግረዋል። ለምን? በዚህ መሞታችን ፈቃዱ ቢሆን የምንሞተው በዚህ እሳት ተቃጥለን ቢሆን እንኳን አንተ ላቆምከው ጣዖት አንሰግድም፣ ነገር ግን አምላካችን ከዚህ እንደሚያድነን እናምናለን ብለው በእምነት ጸኑ። ለጣዖት ከመስገድ ይልቅ ለጣዖት ከመገዛት ይልቅ ሞትን መረጡ። እግዚአብሔርን ወደው እግዚአብሔርን መርጠው መሞትን ወደዱ። ለእኛ ይሄ የሚያስተምረን እነዛ ስድስቱ ወደ መንግሥተ ሰማያት የዘላለም ሕይወት የሚያስገቡትን አንዱ ያልኳቸው እምነት የመጀመሪያ በእግዚአብሔር መታመን። እነሱ በእግዚአብሔር ታምነዋል እንደሚያድናቸው። እሳት አላስፈራቸው፣ መከራ አላስፈራቸው፣ የንጉሡ የማስፈራሪያ ቃል አላስደነገጣቸው። እድሜያቸው ገና ወጣቶች ሕፃናት ናቸው። በወጣትነታቸው በሕፃንነታቸው የዚህ ዓለም ኑሮ ወደ ኋላ አላስቀራቸውም። ገና ልጆች ነን፣ ብዙ ይጠብቀናል፣ ብዙ እንኖራለን። ስለዚህ እንደምንም ብለን ከዚህ ከእሳት እናምልጥ፣ ለጊዜው ሰግደን ቢሆን በኋላ ንስሐ እንገባለን እንመለሳለን አላሉ።
ፍጹም በእግዚአብሔር ታምነው ጸኑ። እግዚአብሔር የሚፈልገው ይሄንን ነው። በሃይማኖት ጸኑ። እነዚህ ሦስቱ ሕፃናት አስቀድሞ ከእግዚአብሔር ጋር ነበሯቸው። የአሕዛብን ምግብ ላለመብላት ያገኙትን አሕዛብ በእግዚአብሔር ስም አያርዱም፣ በእግዚአብሔር ስም አይሰውምና ለጣዖት የተሰዋውን ተረፈ ጣዖቱን እንዳያበላቸው ሰግተው ፈርተው እስር ቤት በነበሩበት ሰዓት ለብቻቸው እየተቀለቡ ከእነዚህ ውስጥ እስቲ ውበት ያላቸው መልካቸው የሚያምረውን እየመረጥኩ ወታደር ግማሹን ይሄ ጠባቂ አደርጋለሁ፣ ግማሹ ደግሞ እውቀታቸውን እየፈተኑ ማርኮ በባቢሎን ንጉሥ ናቡከደነፆር ከወሰዳቸው በኋላ እውቀታቸውን እየለካው በማማከር ስራ ደግሞ የሚራዱኝን አዘጋጃለሁ ብሎ መጀመሪያ ግን ምግብ የሚቀልባቸው ነበር ናቡከደነፆር። ያንን በሚበሉበት ሰዓት እነሱ ምን አሉ? ጠባቂውን ጠርተው ለመኑት ይላል። እባክህ ለእኛ ጥራጥሬ ስጠን አሉ። ጠባቂው ምን አለ? ንጉሡ እናንተ ከስታችሁ ጠቁራችሁ ይገለኛል፣ ይቀጣኛል፣ አይሆንም አሉ። እነሱ እንግዲያውስ ፈትነናል፣ 3 ቀን ንጉሡ ከመድረስ በፊት 3 ቀን ፈትነን ጥሬ ስጠንና ከሌሎቹ ይልቅ ከስተን ጠቁረን ካየን አንተ የመረጥከውን እንበላለን፣ ካልከሳን ካልጠቆርን ግን እኛ የምንወደውን ስጠን አሉት። እሺ ብሎ ፈተናቸው። ጥሬ ሲሰጣቸው እነሱ ከሌሎቹ ይልቅ አምረው ውበት ወስ ፈሶባቸው ታዩ። ሥጋ ከሚበሉት ጮማ ከሚቆርጡት ይልቅ ተውበውታል። የእግዚአብሔር ሰዎች መንፈሳዊያን ሰዎች ጥሬ ስለበሉ የሚጎሳቆሉ የሚደክሙ አይደለም። አምረው ተውበው ነው የሚታዩት። ለምን? በነፍሳቸው የለመለሙ ናቸው። የእግዚአብሔር ጸጋ በላያቸው የመላ ስለሆነ በውበት የተሞሉ ነው። ስለዚህ ከዛን ጊዜ ጀምሮ ሕይወታቸው ሁሉ በጥንቃቄ የተሞላ ናቡከደነፆር ላቆመው ጣዖት አንሰግድም ብለው ሲታመኑ እግዚአብሔር መልአኩን ላከ። እሳቱ እየነደደ እያለ እስከ መጨረሻው ጸኑ። ልትጣሉ ነው እያሉ ሲያስፈራሯቸው እነሱን እሳት ውስጥ የከተቱ ሰዎች ወላፈኑ አቃጥሏቸው ሲሞቱ እነሱ ግን እሳት ውስጥ ገብተው መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ መጥቶ አድኗቸው። ያንን እሳት ውሃ አድርጎታል። ከአካላቸው ከልብሳቸው አንድም ሳይቃጠል ጸሎተ አናንያ ወአዛርያ የምንለዋለን። በዚህ ጸሎተ ነቢያት ስቡሕኒ ውእቱ ወልዑልኒ ውእቱ እያሉ እግዚአብሔር የተመሰገነ የተባረከ ነው ንስብሖ ለእግዚአብሔር እያሉ በእሳት ውስጥ እያሸበሸቡ ሲዘምሩታል። ንጉሡ ምን አለ? ሲመለከት 4 ሰዎችን ያለ የከተታችኋቸው ሰዎች አስረን የከተትናቸው 3 አይደሉምን? 4ኛው የእግዚአብሔር ልጅ ይመስላል፣ መልኩ የእግዚአብሔር ልጅ ይመስላል፣ ልዩ መልክ አለው ብሎ መልአኩ ቅዱስ ገብርኤልን አብረውን ስላየ መሰከረ ንጉሡ። እነሱም 3 ነው የከተትነው። ከዛ በኋላ እንግዲህ ከእሳት አውጥቶ በእነሱ አምላክ አምናለሁ ብሎ ጣዖታቱን ጥቶ በእግዚአብሔር ንጉሡ እንዲያምን አደረገው። በእምነት መጽናት መሰረቱ ይሄ ነው። እንግዲህ የመልአክ ቅድም ደግሞ እንዳያችሁት ዘካርያስን አብስሮታል፣ የምስራች ነግሮታል። ዘካርያስ ካህን ነው፣ በቤተ መቅደስ የሚያገለግል ልጅ ትወልዳለህ፣ ኤልሳቤጥ ነው ወንድ ልጅ ታገኛለች። ልጁም የተለየ ልጅ ነው፣ የማይሰክር የሚያሰክር ነገር የማይጠጣ በቅድስና በንጽሕና የሚኖር ብሎ ሲነገር ዘካርያስ ገና መወለድ ላይ ጥርጣሬ ስለነበረው እንዴት ይሆናል? እኔ አርጅቻለሁ፣ ሚስቴም አርጅታለች። ዘካርያስ ካህን ስለሆነ የአብርሃምን ታሪክ ያውቃል። ሳራ በስተርጅና እንደጸነሰች ያውቃል። ነገር ግን የመልአኩን ቃል ይህን እያወቀ ስላልተቀበለ አንዳንድ ጊዜ ከአእምሮ ሰው ይሰወርበታል። እውቀቱ መጠቀም የማይችልበት ሰዓት፣ እውቀቱን በተግባር ማሳየት የማይችልበት ሰዓት፣ ማስተዋል የሚጎልበት ሰዓት። በዚህ ጊዜ መልአኩ ቅዱስ ገብርኤል ምን አለ? ልጁ ተወልዶ እስክታይ ድረስ አንደበቴ የተዘጋ ይሆናል። አንደበቱን አሰረና ሄደ። ዮሐንስ ከተወለደ በኋላ ዘካርያስ አፉ ተከፈተ። ስሙ ማን ይባል ሲሉት
ልክ ዮሐንስ ብሎ ሲጽፍ አፉን አብሮ ዮሐንስ ብሎ ተናገረ። ከዛ በኋላ መናገር ጀመረ። እስኪወለድ ድረስ አፉ የተዘጋ ነው። ይህ መልአክ ቁጣውንም አሳይቶታል። ቅድም በተአምረ ማርያም እንደሰማችሁት ለድንግል ማርያምን ስታበስራት አለው እግዚአብሔር ሲልከው እንደ ዘካርያስ እንዳትቆጣ፣ ለእርሷ በትህትና ለእርሷ በፍቅር በአክብሮት ተናገራት። ለምን እሷ የምትጠይቀው ጥያቄ ትክክለኛ ጥያቄ ነበር። ትወልጃለሽ ሲላት ወንድ ያለ ሴት አትወልድም፣ እኔ ሳላገባ እንዴት ሊወለድ ይችላል? ሰላምታውንም አልተቀበለችም። ለምን? የፈተና ነው፣ ውዳሴ የበዛበት ነበር። ከሴቶች ተለይተሽ የተባረክሽ ነሽ፣ አንቺ ንጽሕት ነሽ እያለ ሲያመሰግናት ያንን የምስጋና ቃል አልተቀበለችም። ሔዋን የወደቀችው በምስጋና ቃል እንደሆነ ስለምታውቅ አሁን ድንግል ማርያም ተጠንቅቃ ነበር ያለችው። በዘካርያስ ይልቅ ድንግል ማርያም በጥንቃቄ ነበር ቃል የምትሰማው። የማትቀበለውን ታውቅ ነበር። መልአኩ ቅዱስ ገብርኤል መንፈስ ቅዱስ ሕፃን ወደ አንቺ ይመጣል፣ የሉላይ ልጅ ይጋርድሻል፣ ከአንቺ የሚወለደው የእግዚአብሔር ልጅ ነው፣ የአንቺ የመውለድ ነገር በመንፈስ ቅዱስ ነው ሲላት ደግሞ አልተከራከረች። እንደ ቃል ይደረግልኝ ተቀብላለች። ስለዚህ ይህ መልአክ ቅዱስ ገብርኤል መጋቤ ሐዲስ ይባላል። የሐዲስ ኪዳንን መጋቤ አብሳሪ ትስብእት። ትስብእት ማለት ሰው የመሆን የክርስቶስን የእግዚአብሔር ወልድ ሰው የመሆን ነገር የተናገረ መልአክ ስለሆነ አብሳሪ ትስብእት ተብሎ ይጠራል። ይህን መልአክ እንግዲህ የምናከብረው የምናዘክረው በእነዚህ ምክንያቶች ነው። እግዚአብሔር መላእክቱን ለመረዳት ወደ ሰው ልጆች ይልካል። ቅድም በምስባክ እንደሰማችሁት በቅድመ መላእክቲከ እዜምር ለከ፣ በመላእክት ፊት እዘምራለሁ። አሁን እኛ ስንዘምር ስናስቀድስ መላእክታ በመላእክት ፊት ነው የምንዘምረው፣ በመላእክት ፊት ነው የምናስቀድሰው። ወሰግድ ውስተ ዕፅረ መቅደስከ፣ በመቅደስ ውስጥ እሰግዳለሁ። ወእሴብሕ ለስምከ፣ ስምህንም አመሰግናለሁ እያለን በመላእክት ፊት ሆነን ከመላእክት ጋር ነው ስለማናያቸው ኃጢአታችን ዓይናችንን ስለከለለው ነው እንጂ በዚህ ቤተ ክርስቲያን ቅዳሴ ሲቀደስ መላእክት ለሻሽ ተነጥፈው አብረው ያስቀድሳሉ። መላእክት ይገኛሉ። የእግዚአብሔር ስም በሚጠራበት ቦታ ሁሉ መላእክት አሉ። የበደላችን ብዛት ግን እኛ ናቸው። ስለዚህ በመላእክት ፊት ስለምንዘምር ስለምናመሰግን፣ ለዚህ ነው ምስጋናችን እነሱ የሚያዩት ስለሆነ በቅርበት እግዚአብሔርም ያየዋል። ወደ እግዚአብሔር የሚያሳርጉት እነሱ ስለሆነ መላእክትን ልናከብራቸው በአክብሮት ልንቀበላቸው ያስፈልጋል። ከመላእክት ጋር ደስ ብሎ ልንዘምር ያስፈልጋል። ቅዱስ ገብርኤል አናንያ አዛርያ ሚሳኤልን ያዳናቸው በእምነታቸው መጽናት ምክንያት እንዲያድናቸው የተላከው እምነት ስላላቸው። እኛም ሃይማኖት ካለን በሃይማኖት ከጸናን እግዚአብሔር ከመከራ ሁሉ ያድነናል። እግዚአብሔር ከፈተና ሁሉ ይሰውራል፣ ወደ ሕይወት ያመጣል። የእኛ ስራ በእምነት በሃይማኖት መጽናት። ይህንን እንድናደርግ አምላካችን እግዚአብሔር ይርዳን። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። አሜን።